ሰላም ውድ የቻናላችን ተከታታዮች እኔ ካሳሁን እባላለሁ የዲማ ሆፕ ሪል የሽያጭ አማካሪ ነኝ። ዛሬ ቦሌ ኤድና ሞል አደባባዩ ጋር ተገኝቻለሁ ማለት ነው። እንደምታዩት ቦሌ ሙሉ በሙሉ ነው ይዘቱን የቀየረው። ይሄ ቦሌ ኤድና ሞል አደባባዩ ነው ማለት ነው። ይሄ የምታዩት ፊት ለፊት ደግሞ የአትላስ መስመር ነው ማለት ነው። ይሄኛው ደግሞ ወደ ፍሬንድሺፕ የሚያስሄደው መስመር ነው። ይሄ ደግሞ ወደ ብራስ ወይም ደግሞ ወደ ቦሌ ብራስ የሚወስደው ወደ ኤርፖርት የሚወስደው መንገድ ነው ማለት ነው። ዛሬ እስኪ ቦሌን ሙሉ በሙሉ አሳያችኋለሁ። ሙሉ ገጽታውን የተቀየረው በኮሪደር ልማቱ አማካኝነት ማለት ነው። እንደምታዩት ከተማው እንደዚህ አምሮበት አሁን ላይ ደግሞ ለመንገደኞች ወይም ደግሞ ለተሽከርካሪዎች ሁሉም መንገዶች ክፍት ሆኖ ነው የሚገኙት። በዋነኝነት ዛሬ ደግሞ ቦሌ ኤድና ሞል ላይ የተገኘሁት ዲማ ሆፕ ሪል ቦሌ ኤድና ሞል ወይም ደግሞ ፊት ለፊት የምታዩት አፓርትመንት የኛው አፓርትመንት ማለት ነው። G+24 የሆነ አፓርትመንት ነው። ከግራውንድ እስከ 6ኛ ፍሎር ድረስ የንግድ ሱቆቹ ነው። ከዛ በኋላ ደግሞ መኖሪያ ቤት አፓርትመንቶቹን አሁን ላይ የተናጠል ዲጂታል ካርታ አዘጋጅተን የተወሰኑ አፓርትመንቶች አሁንም ለሽያጭ ክፍት ሆኗል። ባለ 2 መኝታና ባለ 4 መኝታ የተወሰኑ የሚቀሩም ቤቶች አሉ። ካርታ ተዘጋጅቶላችኋል ማለት ነው። የንግድ ሱቆቹም ከ20 ካሬ ጀምራችሁ ከግራውንድ እስከ 6ኛ ፍሎር ድረስ የምትፈልጉትን አይነት የንግድ ሱቅ ለተለያየ ፐርፐዝ የሚሆን የንግድ ሱቅ እዩ። እንደምታዩት ቦሌ ኤድና ሞል በመሀል ከተማ ማለት ነው። ለኢንቨስትመንት ወይም ደግሞ ብትኖሩበት በጣም ተመራጭ በሆነው በመሀል ኤድና ሞል ፕራይም ሎኬሽን ላይ አፓርትመንቶችና የንግድ ሱቆችን በሽያጭ ላይ ነው የምንገኘው። ታዲያ ባለ 1 መኝታና ባለ 2 መኝታ አፓርትመንቶችን ደግሞ ብትፈልጉ አሁን ለሽያጭ ክፍት ያደረግነው ሳይት አለ ማለት ነው። ታዲያ ዲማ ሆፕ ሪል በቦሌ ኤድና ሞል ልክ እንደዚህ የሚያማምሩ የንግድ ሱቆችንና ጥሩ የኢንቨስትመንት አማራጭ የሆኑ የንግድ ሱቆችን በመሀል ቦሌ ኤድና ሞል ከ20 ካሬ ጀምራችሁ መኖሪያ ቤቶችን ደግሞ ልክ እንደዚህ ለገስት ሃውስ በጣም ተመራጭ የኢንቨስትመንት አማራጮች ናቸው። ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በመሀል ቦሌ ኤድና ሞል ዛሬውን የግላችሁ ማድረግ የምትችሏቸውን አፓርትመንቶች እነግራችኋለሁ ማለት ነው። አሁን ወደ አዲሱ ሳይት እየሄድኩ ነው። ታዲያ ይሄ አፓርትመንት G+24 ነው። እዚህ ጋር አፓርትመንቶቹ ባለ 1 መኝታ እና ባለ 3 መኝታ ሙሉ በሙሉ ሽጠን ጨርሰናል። ባለ 2 መኝታ ግን 2 ቤቶች ይኖሩናል። ባለ 4 መኝታ ደግሞ በዛ ያለ ቁጥር ያላቸው ቤቶቹን አሁን በ50% ቅድመ ክፍያ ብቻ እዚህኛው ካርታ አዘጋጅተን በሽያጭ ላይ ነን። የንግድ ሱቆቹም እንደምታዩቸው ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ ድረስ እንደዚሁ የተናጠል ዲጂታል ካርታ አዘጋጅተን ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን እንደምታዩት ማለት ነው። የኛም ሱቆች ለእንደዚሁ ፐርፐዝ እና በዚሁ አይነት ሌአውት ነው የሚሰሩት። የእናንተም ሱቆች ከገዛችሁ በኋላ እንደዛ አይነት ስታይል ይኖራቸዋል ማለት ነው። አለምነሽ ፕላዛ ጋር እንዳሉት። ታዲያ አሁን በዋነኝነት ስለ መኖሪያ ቤት አፓርትመንቶቹ ወይም ደግሞ ባለ 1ና ባለ 2 መኝታ ቤቶቹ አሁን ለሽያጭ ላውንች ወደ ተደረገው ሳይት እንሄዳለን ማለት ነው። ተከታተሉ። ታዲያ ከG+24 አፓርትመንት ከጎን ነው እራሱም G+24 ነው። በፍሎር 4 ቤቶች ይኖራሉ ማለት ነው። ባለ 1 መኝታ 71 ካሬ 93 ካሬዎችና ባለ 2 ደግሞ 109 እና 147 ካሬ ልክ እንደዚህ ጥሩ ብዩ ያለው አፓርትመንት በሽያጭ ላይ ነው የምንገኘው። እዚህ ጋር አፓርትመንት በትገዙ ባለ 1ና ባለ 2 መኝታ ቤቶች አሁን ላይ በፍጥነት እየተገነቡ ይገኛሉ ማለት ነው። በ20% ቅድመ ክፍያ ብቻ እዚሁ አፓርትመንት ለኢንቨስትመንት ከምንም በላይ ደግሞ የንግድ ሱቆቹ ከ20 ካሬ ጀምራችሁ በ20% ቅድመ ክፍያ መኖሪያ ቤቶቹን ልክ እንደዚህ በ20% ቅድመ ክፍያ ብቻ ሌላውን ቀስ ብላችሁ የምትከፍሉትን አፓርትመንት በፍጥነት እየገነባን ነው የምንገኘው። ታዲያ ቦሌ ኤድና ሞል ነው። ቦሌ ኤድና ሞል እንደምታውቁት ጥሩ የኢንቨስትመንት አማራጭ ነው የሚሆኑ ማለት ነው። አፓርትመንቶቹ ወይም የንግድ ሱቆቹን
የንግድ ሱቆቹን ብታከራዩቸው ጥሩ የንግድ እንቅስቃሴ የሚደረግበት ቦታ ነው። ቦሌ ኤድና ሞል አፓርትመንቶችን ደግሞ ለኢንቨስትመንት በጣም ተመራጭ ሎኬሽን ነው ቦሌ ኤድና ሞል። ታዲያ ባለ 1 መኝታና ባለ 2 መኝታ መኖሪያ ቤት አፓርትመንቶቹን የግላችሁ ማድረግ ትችላላችሁ ማለት ነው። ይሄ አፓርትመንት ቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ወይም ደግሞ ቦሌ ሃይስኩሉ ፊት ለፊት ነው የሚገኘው። ቦሌ ሃይስኩሉ እንደምታዩት ወደ 70 ሜትር ያህል ተገብቶበት አሁን ግሪን ኤሪያና በጣም አምሮበት ልክ እንደዚህ ተውቦ ነው የሚገኘው። ያው የኛ አፓርትመንትም እንደዛ አይነት ፖዚሽን ይዞ አሁን ላይ ፊኒሺንግ ሌቭሉም በጥሩ ሁኔታ ላይ ካርታ ተዘጋጅቶለት እዚህም ጋር ከፈለጋችሁ ካርታ የተዘጋጀለት አፓርትመንትና የንግድ ሱቅ ከዚህ ደግሞ ከፈለጋችሁ ባለ 1ና ባለ 2 መኝታ ቤቶችን እንዲሁም የንግድ ሱቅ ደግሞ ከ20 ካሬ ጀምራችሁ ዛሬውኑ የግላችሁ ማድረግ የምትችሏቸውን አፓርትመንቶች መረጃ ሰጠዋችሁ። እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። በመሀል ቦሌ ኤድና ሞል የንግድ ሱቅ ወይም መኖሪያ ቤት አፓርትመንት ስትፈልጉ እታች በማስቀምጥላችሁ ስልክ ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ ምሰጣችሁ ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ። ስለሱ መረጃ ምሰጣችሁ ይሆናል ማለት ነው። ይሄ አፓርትመንት ግን በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ የሚገኝ አፓርትመንት ነው። እንደምታዩቸው ሆቴሎችና ኢንተርናሽናል ተቋማት የሚበዙበት ኤሪያ ነው ቦሌ ኤድና ሞል። ለገስት ሃውስ አፓርትመንቶችን ባለ 1ና ባለ 2 መኝታ ቤቶችን የግላችሁ ብታረጉ በዶላር የምታከራዩበት ኤሪያ ነው ቦሌ ኤድና ሞል። ታዲያ አሁን ላይ በ20% ቅድመ ክፍያ ብቻ ከጎን አሁን አዲስ ያወጣ ነው ሳይት አለ። ባለ 1 መኝታ ከ71 ካሬ 93 ካሬና ባለ 2 ደግሞ 109ና 147 ካሬዎች አሉ። ልክ እንደዚህ በጣም ጥሩ ቪው ያለው አፓርትመንት ለኢንቨስትመንት ደግሞ ከምንም በላይ ተመራጭ የሆነ አፓርትመንት ነው በመሀል ከተማ ቦሌ ኤድና ሞል። ታዲያ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አሁንም በ20% ቅድመ ክፍያ ብቻና ካርታ ያላቸውን ደግሞ በ50% ቅድመ ክፍያ ብቻ በመሀል ከተማ ቦሌ ኤድና ሞል ዛሬኑ ለኢንቨስትመንትና ለኑሮ ተመራጭ በሆነ ቦታ ላይ ኢንቨስት ብታደርጉ ወደር የሌለው ኢንቨስትመንት አማራጭ ነው የሚሆነው። አሁን ላሳያችሁ የምፈልገው ደግሞ ዲማ ሆፕ ሪል ስቴት እዚህ የምታዩት አፓርትመንት ላይ ሙሉ በሙሉ በሚባል ደረጃ ባለ 1 መኝታና ባለ 3 መኝታ ጨርሰናል። ባለ 2 መኝታ 2 ቤቶች ይቀሩናል 101 ካሬ። ባለ 4 መኝታ ደግሞ ብዙ ኳንቲቲ ይኖረናል ማለት ነው። አሁን የሚቀርም በዋነኝነት ባለ 4 መኝታ ነው 217 ካሬ ማለት ነው። ባለ 1ና ባለ 2 ለምትፈልጉ ደግሞ እዛው ሳይት ላይ ከጎን አዲስ ሽያጭ ጀምረናል ማለት ነው። ስለሱ ሙሉ መረጃ መሰጣችሁ ይሆናል ማለት ነው። ወደ ሳይት ሂጄ ተከታተሉ።